ከአፌ አንድ ቃል ወይም ከአፌ አንድ አረፍተ ነገር በእንግሊዘኛ ማውጣት አልችልም ለሚሉ ተማሪዎች እቺ በጣም አሪፍ መፍትሄ ነች። ይሄኛው ሌሰን የግራመር ሌሰን ወይም ደግሞ የስፒኪንግም ሌሰን ነው። በተለይ ደግሞ ምንድነው ላይክ እኔ አረፍተ ነገር ገጣጥሜ መስራት የማልችለው በምን ምክንያት ነው ለሚሉ ልጆች እነዚህን አረፍተ ነገሮች ስቴፑን እያሳያችሁ አብረን እንለዋለን ማለት ነው። የመጀመሪያው ለምሳሌ መምጣት የሚለውን ቃል ታውቃላችኋል። ካም እሷን እስቲ እንዲህ እያደረግን እንሰራለን። ለምሳሌ እየመጣው ነው በሉኝ። እየመጣው ነው ስትሉኝ የምትጠቀሙት ድርጊቱ አሁን እየተፈጸመ ስለሆነ አይኤንጂ ፎርም ነው። ስለዚህ አይ ካለ አም አለ አይደል? እዚህ ጋር አይ አም ካሚንግ አይደል? እየመጣው ነው። እዚች ጋር እንቀይራት እስቲ። እየመጣው ነበር እናርገው። ስለዚህ አምን በምንድን ነው የምትቀይሩልኝ? እዚች ጋር በወዝ ማለት ነው። እየመጣው ነበር አይ ዋዝ ካሚንግ አይደል? አይ ዋዝ ካሚንግ። እሺ አሁንም እንሄዳለን። እችኛዋን የምታደርጉልኝ ደግሞ ትላንትና መጥቼ ነበር የሚል ደግሞ አረፍተ ነገር መስራት ፈልጋችሁ እዚች ጋር የምትቀይሩት ካም የምትለዋን ቃል ወደ ኬም መውሰድ ነው። ስለዚህ ቀላል ትላንት መጥቼ ነበር። የስተርዴይን መጨረሻ ወሰዱት። I came here ወይ ደግሞ I came there yesterday አይደል? እዛ ትላንት መጥቼ ነበር፣ እዚህ ትላንት መጥቼ ነበር። I came here yesterday። በጣም ጥሩ። አሁን የምትሉልኝ ደግሞ ነገ እመጣለሁ ነው። ነገ እመጣለሁ። ስለዚህ ምን ይሆናል? ካም ላይ ከፊት ለፊቷ ዊልን ታስቀምጣላችሁ። I will come tomorrow አይደል? እንደዚህ ያደርጋችሁ ሰራላችሁ። ሌላ እዚህ እኮ ሁል ጊዜ ነው የምመጣው። ኦኬ፣ እዚህ ሁሌ ነው የምመጣው ሲሆን ራሷ ቀድም የሰጧችሁ መጀመሪያ ላይ ስንሰራባት የነበረችዋን ቨርብ ትወስዳላችሁ። the word come ማለት ነው። ምን ይሆናል? I always come here ይሆናል። I always come here። በዚህ አይነት ፎርማት አሁን ጎን እንውሰድና አብረን እንስራ እስቲ። እሺ ምንድነው የምትሉኝ መሰላችሁ? የመጀመሪያው እየሄድኩ ነው በሉኝ እስቲ። 3 ሰከንድ አላችሁ። እየሄድኩ ነው። ኦኬ I'm going። በጣም አሪፍ። እየሄድኩ ነበር በሉኝ። ፓስቶን አይደል? እየሄድኩ ነበር። ስለዚህ ምን ሆነ? I was going። በጣም ጥሩ። አሁን ደግሞ የምትሉልኝ ኦኬ ሄጄ ነበር ትላንትና። ሄጄ ነበር። እየሄድኩ ነበርና ሄጄ ነበር ይለያያሉ። በደንብ ይዋቸው። ሄጄ ነበር የጎ ፓስት። I went there ወይም ደግሞ yesterday አይደል? I went there yesterday። እሺ ነገ እሄዳለሁ። እዛ ነገ እሄዳለሁ። ምን ይሆናል ማለት ነው? I will go there tomorrow። በጣም ጥሩ። የመጨረሻዋን የምትሉልኝ እናንተ ኮሜንት ሴክሽን ላይ የምታስቀምጧት ማለት ነው። እዛ እኮ ሁሉ ጊዜ ነው የሚሄደው። ኦኬ በቅድሙ መሰረት በካም በሰራ ነው መሰረት ሁሌ እዛ ሄዳለሁ ስትሉ የምትጠቀሙትን ኦኬ ቨርቧን ራሱን አድርጉና ስሩልኝ ማለት ነው። Thank you very much. We'll see you next time. We'll come up with this kind of videos next time also. Okay ለጀማሪዎች በተለይ ማለት ነው። Bye bye.